አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነን ይህንን ቃል እንድንጸልይ ያበቃን አምላክ የተባረከ የተቀደሰ ይሁን። ስለዚህ አሁን እግዚአብሔር ለኛ የሰጠነው አምላክ እንድንሰግድ እንድንጸልይ ጌታ አምላካችን መድኃኒታችን ሰጥቶናል። ለዚህም እንግዲህ በምንድነው መነሻችን? አብ ወልድ መንፈስ ቅዱስ የሰጠነ የሕይወት ቃል ነው። የሕይወት ቃል የሰጠን ነው። ቃል በመጀመሪያ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ይህም ቃል እግዚአብሔር ነበረ፣ እርሱም ተፈጠረ ይላል። እርሱ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ ነገር በእርሱ ተፈጠረ። ከተፈጠረው ሁሉ አንድም ነገር ያለ እርሱ የተፈጠረ የለም። በእርሱ ሕይወት ነበረች፣ ይህች ሕይወትም የሰዎችን ብርሃን ነበረች። ብርሃን በጨለማ ያበራል፣ ጨለማ ብርሃን ከቶ አያሸንፈውም። ከእግዚአብሔር የተላከ ዮሐንስ የሚባል አንድ ሰው ነበረ። በእሱ ምስክርነት ሁሉ እንዲያምን ስለ ብርሃን መስክሮ መጣ። ምስክር ሆኖ መጣ። እርሱ ስለ ብርሃን ሊመሰክር መጣ እንጂ ራሱ ብርሃን አልነበረም። ይህ ብርሃንም ወደ ዓለም የመጣውና ለሰው ብርሃን የሚሰጥ እውነተኛ ብርሃን ነበር ብሎ የመጀመሪያውን ኦሪት ዘፍጥረት ከአንድ እስከ መጨረሻው ያለውን ነው የሚናገረው። ይሄ እርሱ በዓለም ነበረ፣ ዓለምም በተፈጠረ በእርሱ ነው። ዓለምም የተፈጠረው በእርሱ ነው፣ ዓለም ግን አላወቀውም። ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ይሁን እንጂ ስለተቀበሉትና በስሙ ላመኑ እግዚአብሔር ልጆች ልብ በሉ፣ የእግዚአብሔር ልጆች መሆን መብት ሰጣቸው ይላል። እነርሱ ከእግዚአብሔር ተወለዱ እንጂ ከሰው ዘር ማለትም በሥጋ ልማድ ወይንም ከሰው ፍቃድ አልተወለዱም ብሎ ቃል ሥጋ ሆነ። ሥጋ እውነትም ተሞልቶ በእኛ አደረ። አንድ ልጁን ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን እያለ ያስተምረናል። አሁን ወደ ትክክለኛው ስንሄድ እነማን ናቸው እግዚአብሔር የወደዱት ስንል፣ እናንተ እንደ እግዚአብሔር ምን አለ? እናንተ እንደ ኢትዮጵያ ልጆች አይደላችሁም። ስለዚህ እናንተን ለመውቀስ ብቻ ሳይሆን እናንተን አሳልፌ ለዲያብሎስ ለመስጠትም ዝግጁ ነኝ ብሏቸዋል። እነማን ናቸው ሲባል የኦሪት አማኞች ነበሩ። የኦሪት አማኞች እኛም እንግዲህ በዘመናችን ያገኘነውን ቃል ኪዳን ተቀብለን ልበ አምላክ ልቦና ወደ እግዚአብሔር የሚጸልይ አንድ አምላክ ብለን በሰማይም በመሬትም አለ እያሉ የሚሰግዱ የሚጸልዩ ነበሩ ብሎ ጌታችን ያመሰግነናል። ሁልጊዜም በሱ እጅ እንዳለንም ያመሰግነናል። አሁን ስግደትን ነው። ስግደት የሙስሊም ወንድሞቻችን ስግደት የሰገደ ሁሉ እስላም ነበረ ብለው መነሻ አድርገው ያመጡታል። ያማ ቢሆን ጥሩ ነበረ። እናንተ አሁን ሰግዳችኋልና ክርስቲያን ናችሁ ወይንስ ሙስሊም ናችሁ ብለን ብንጠይቃቸው አዘቅት ነው ያሉት። አዘቅት ማለት ምንድን ነው? ከጭቃ ወደ ጭቃ፣ ከአመድ ወደ አመድ ማለት ነው። ምክንያቱም አፈጣጠሩ ራሱ ፖለቲካው በጭቃ ተለውሰን በጭቃ ደርቀን በጭቃ ከገማ ብለው ነው የተነሱት። ያ ጭቃ ደግሞ ጭቃ ነው የሆኑት። ትምህርታቸው ራሱ አይስማማም።
ከጭቃ ወደ ሴት፣ ወደ ሴት ጭቃ፣ ጭቃ ወደ አመድ፣ አመድ ወደ አመድ እያደረጉ ነው የሚያመጡት። ምክንያቱም አለ ማለት እግዚአብሔር አለ ማለት ምንም ችግር የለውም ነበረ። ግን መነሻቸው እነሱ አይታወቃቸውም። በትክክል ቢያውቁ ኑሮ ደስ ባለን ነበረ። ግን ሲጀምሩ በስመ አብ አይሉም። አብዙላሂ ሚነ ሸይጣን ረጅም ብለው ነው የሚያደርጉት። ማለት አባት ነው። አባታችን ረጅሙ ሸይጣን ረህመት ያለህ ርህራሄም ያለህ ብለው ነው የሚሄዱት። ከዚያ በኋላ ያለው እንግዲህ ምንድን ነው ያለው? ርህርና አለህ ነው። የሸይጣን ርህርህናው ምንድን ነው ነው? መጀመሪያ ያግበሰብስና ያግባባሃን፣ በጥሩ ሁኔታ ይቀርበሃን፣ አንዱን ታንዱ አጣልቶ አንተን ወይንም ወራሽ ያረጋሃን፣ ወይንም ደግሞ የሰይጣን ንጉሥ ሁነህ አገልጋይ ሁነህ ልቦናህ ያበጠ ትከሻህ የሞቀ አድርጎ ያሳይሃን። ይሄ ራሱ ጉግ ማንጉግ የነበረ ትምህርት ነበረና ጉግ ማንጉግ ተብለው የሚጠሩት እነሱ ናቸው። ስለዚህ መነሻው የኦርቶዶክስ ሃይማኖት ደግሞ ትምህርት መነሻ ጥቅሶች አሉት። ነቢያቶችንም ማስጠንቀቂያ ሆነው እንደመጡ በየራሳቸው በስማቸው አስቀምጠን የተናገሩትን የጸለዩትን እናስረዳለን። እነሱ ጋር ሲጻረር የነበሩትንም ደግሞ እነሱን ሲዋጉ የነበሩት እናንተ አታውቁም፣ የኛ ካህናቶች ያውቃሉ፣ የኛ ንጉሶች ያውቃሉ፣ ለንጉሳችን ለካህናታችን አሰግዱም የሚሉትን ደግሞ እነሱ ራሳቸው ለይተው ጥፈውታል። እነዚህ እንደዚህ አድርገው ያሰቃዩ ነበረ። እኛን እንደወደቀ አህያ ያዩነ ነበረ። እነሱ ግን የእግዚአብሔር ባለሟል መስሎ ይታዩ ነበር ብለው ይናገራሉ። ምክንያቱም እርኩስ መንፈስ ጣፋጭ ሆኖ ይታያቸው ነበረ። ለጌታ ታዛዦች አልነበሩም ነው። እና አመጠኛው የወንጌል አመጣጣቸው አመጠኞች የወንጌል ስብከታቸው ነው። ወንጌል አስመስሎታል። ወንጌሉን በወንጌል ተፈትቷል። ምንድን ነው ወንጀለኛ ነው ስንለው ወንጌሉን የያዘ አዲስ ኪዳን ወንጌል ማለት ሕጉን የያዘ ወንጀለኞችን የሚቀጣ ደጎቹን የሚያከብር ተብሎ ወንጌል ተብሏል። በትክክሉ በአማርኛም ወንጀለኛ ነው ወንጌል ተብሏል። ወንጀል ያሰኘው ምንድን ነው? ያለ ምንም ርህራሄ ጌታችን መድኃኒታችን የሰቀሉት ያለ ምንም ጥፋቱ ነው። ለምን አንተ እግዚአብሔር ነህ ትላለህ በማለት ነው። ወደ እግዚአብሔር ለምን አንተ ትመጻደቃለህ ብለው ነው የሰቀሉትም ያሰቃዩትም። እነዚህ የንጉሶች ፍርፋሪ የሚበሉ ካህናቶች ነበሩ። ካህናቶች ናቸው። እነሱ ናቸው ይህንን ሁሉ ያደረጉት ብለን እናምናለን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስለዚህ እነሱን ታዲያ በምን አይነት እንወስናቸው? እነዚህ ሙስሊም ወንድሞቻችንን በምን አይነት እንገስጻቸው እናስተምራቸው ነው? ቢነግሯቸውም አይሰሙም፣ ብታስተምራቸው አይሰሙም። ደግነቱ ለኦርቶዶክስ ዋና መብሪያት ሆኖ የመጣ የውስጥ መብሪያታችን እፎይ ሆኗል። እፎይ ስንል በአማርኛ የስም መስሏችሁም ይታያል። እርግጥ ስምም ነው። እፎይ ማለት ከሁሉ ነገር ርቀህ መቀመጥ፣ እፎይ ተመስገን ብለህ መቀመጥ፣ ያ ራሱ አንድ ትምህርት ነው። ሳይንሱ፣ ትምህርቱ፣ ምስጢሩ እንደዚያ ነው። እፎይ ማለት የስሙን እንዳለ ሆኖ ይኖረዋል። ሌላም ትምህርት ይኖረዋል። የራሱም ትምህርት ሊሆን ይችላል። የዚህ የትምህርቱ ስምም ሊሆን ይችላል። ዋናው እግዚአብሔር ከአንተ ጋር ይሁን ነው። ምስጢራችንም ጸሎታችንም እንደዚያ ነው። መነሻችን ጥቅሶችም እንደዚያ ነው። የነቢያቶችም ጥቅሶች እንደዚያ ነበሩ። ያጎሳቁሏቸው ነበረ።
ይመቷቸው ይገርፏቸው ነበረ፣ ይገርፏቸውም ነበረ። በመጋዝንም የተተረተሩ አመድ እስከሚሆኑ ድረስ እነ ቅዱስ ጊዮርጊስ ብዙ ስማቸው የሚጠራ ታሪካቸው ተጥፎ ድርሳን ተብሎ ይቀመጣል። ወደ ሙስሊሞች ስንሄድ ድርሳን የሚባል አለ ወይስ ደግሞ የአንድ ነብይ ስም አለበት የለበትም? ነጎድጓዲቱ፣ ቅማሊቱ እነዚህ አሁን ታዲያ ምንድን ናቸው? ነቢያቶች ናቸው እነዚህ? ነጎድጓድ ነቢያት ናት? ቅማል ነቢያት ናት? ቆርቆሪት ነቢያት ናት? ማን ነው እስቲ? ወረደልን ሲባል እንዲያው ባላወቅነ ጊዜ እኮ በጣም ሁላችንም ተሳስተናል። ወረደ ሲባል እግዚአብሔር ወርዶ መጽሐፉን ያስተማራቸው መስሎን ነበር፣ ግን ውሸት ነው። የለማ የወረደ ነገር የለም። የወረደ ነገር የለም። ከይቅርታ ጋር ነቢያቶችንም እንደ አመጣጣቸው ውሸታሞቹንም እውነተኞቹንም በመጽሐፍ ቅዱሳችን ያስተምረናል። ንጉሶቹንም ንጉስ ብለን ነው የምንጠራቸው እንጂ ነቢያት አንላቸውም። የንጉስም ንጉስ ንጉሱ የደጉ ወደ እግዚአብሔር የሚመለስ ይሄድ የሚመጣ ሲሄድ የሚመጣ አንዴ ወደ ስጋ ለባሾች ወይንም ወደ እርኩስ መንፈስ የሚሄድበት ጊዜ አለ። ደግሞ ይቅርታ ብሎ የሚጠይቅበት ጊዜ አለ። ያንን ሁሉ ንጉስነቱን ነው እንጂ የምናወራው ነቢያት ነው ወይንም ጻድቅ ነው ብለንም ያወገዝነውም የለ ያተረፍነበትም ነገር የለም። ግን ያወገዝነው ያተረፍነበቱ ምንድነው ስንል ትምህርቱን ነው። ትምህርቱ ለዘላለም የሚኖር ከኛ የደረሰ በዚህ ባለው መንግስት ብቻ ማነጻጸር እንችላለን። አብይ አሁን ለኔ ስገዱልኝ፣ ለኔ እምላችሁን ሁሉ ስሙኝ የሚል ነው። ምክንያቱም ሰምታችሁታም በወሬ ባይሆንም ዛሬ ቴክኖሎጂው ሁሉ ሞልቷል። ተጽፏንም በቪዲዮም ይናገራል። ምንድነው የሚለው? እኛ አሞራ ነን ይላል። እንደ አሞራ ዙረን የምንጨርስ አሞራ ክንፍ ያለን ሰዎች ነን። ክንፍ የሌላቸው ሰዎች ጋር እኛን መዘባበታቸው ዋጋ የለውም ይላል። በ3 ቀን ሱሪያቸውን እናስወልቃለን እያለ የሚጮህ ነበረ። አንደኛ ፖለቲካው ራሱ የርኩስ መንፈስ ያለበት ወንድም ተወንድም የሚያጣላ ነው። ትክክለኛ ነው፣ ያላጣላም እንዳትሉ። በመጀመሪያ ያደረጋት እነዚህን እርኩስ መንፈስ የተጠጋቸውን ሰዎች ጠቅሶ ነው። ምክንያቱም የትግራይ እርኩስ መንፈስ የወደቀባቸው በምግብ ወይንም ባርሎ የተነቃነቁ ነበሩ። ለኛ እንጂ ለሰው የማይውሉ ነበሩ። እነዚያን ምን አደረጋቸው? አማራ ነውና እናንተን የሚያጠቃው ብሎ በዚያ ፖለቲካ አስገብቶ አጣልቶ ለይቶ የአማራ ወታደርን በአንድ ቀን ሌሊት እንዲጨርሱ አደረገ። እንግዲህ ጨራሾቹ ትግሬዎች ሲሆኑ አውጣንጣኝ የሸማኔው ግን ያደራውም የሸመነውም ቀለሙንም ያደረገው አብይ ነበረ። እነዚህን ሁሉ ያደረጋት እሱ ነው። በኋላ ዘወር ብሎ ደግሞ እንደገና ያጣፈጣታል። ይሄ የጉግማንጉግ ትምህርት ነበረ። የጉግማንጉግ ትምህርት በተማርነው እንደ እውነቱ ከሆነ የኦሪትን የነገስታትን ሲያስተምሩ እንደዚህው ነበሩ። መጥፎች ነበሩ። ከዚህም የበለጡ ነበሩ። ከዚህ ሰውየም የበለጡም ነበሩ አሉ። ምክንያቱም በመጋዚን በፈላ ውሃ የሚቀቅሉ እሳት አንድደው የሚለቁ ነበሩ። እሱ ደግሞ በቴክኖሎጂ ባለው በመሰረቱ በተማረው በዚህ እንደ ንቃታችን መሰረት በመርፌ ሰዎች እንዳያረግዙ የሚያደርጉ ወደ በሽታ እንዲቀየርላቸው የሚያደርጉ ያልተሰሩ የሉም። እነዚህ እርኩስ መንፈስ የነበረባቸው የትግራይ አዋቂነን የሚሉ መስርተዋታን። እሱም ተከትሎ አጽድቋታን። ይችን አጽድቋል።
ታዲያ ይሄ ታዲያ ማን ነው ንጹሕ ብለን ስንሄድ ከዚያ ውስጥ ንጹሕ የለም ለማለት አይደለም። ንጹሖች አሉ፣ ግን አያምኑም፣ አላመኑም፣ አልተረዱም ለማለት ነው። ቢረዱ ኑሮ ወዲያው ይነቁ ነበረ። ይህንን እርኩስ መንፈስ ያለውን ሰውዬ ያጸዱት ነበረ፣ እነሱ ያጭዱት ነበረ። ግንሳ እግዚአብሔር አልገለጸላቸውም። እግዚአብሔር ሊያስመታን ስለፈለገ እኛን እንድናለቅስ የፈለገ ስለሆነ ሁሉን ነገር ለርኩስ መንፈስ ሰጥቶታል። በቃ ፍሪ ሆነና ገባና እነሱን እንደዚህ አድርጎ እንዲገዙን፣ እንዲቀጠቅጡን፣ መከራ እንዲያሳዩኝ አደረገ ማለት ነው። ስለዚህ ያ የኦሪት ርዝራዥ ጉግ ማንጉግ ትምህርት ነው። ወደ ሙስሊሞችም ስንሄድ ደግሞ ጉግ ምንጉግ ትምህርታቸው ከሴት ላይ ያጠነጠነ ነው። እዩት። ስለ ጸሎት አይደለም የሚማሩት። ጸሎት ለሰው ልጅ ጸልየው የሚያድኑበት ጸሎት ይሄ ነው የሚባል የለም። ያሲንም ብትሉት አልበቅራን ብትሉት አሁን በብዛት አሁን አልበቅራና ያሲን ወልሸምሱ እነዚህ ናቸው የሚጠሩት። እነዚህ በሙሉ አሁን ከሰው ጋር ግንኙነት ለሰው የሚጸልይ አይደሉም። አስተውሉ። ከዳር እስተ ዳር ወይንም ደግሞ ከአንድ ቦታ ላይ ርህራሄው ሩሩሁ ብሎ ሳበቃ ለማን እንደሆነ አይታወቅም። ያው በመጀመሪያ ሲጀምሩ አብዙላይ ምን ሸይጣን ረጅም ብለው ነው። ምክንያቱም አብ ሲል አባታችን ነው። እሱ ማለት ደግሞ ረጅሙ ነው። ረጅሙ ለግላጋው የነገር ዋና አቀናባሪው ሸይጣኑ የኛ ወንድማችን እህታችን ባለ ውለታችን ብለው ነው የሚጀምሩት። ይሄንን አይሰማቸውም፣ አያውቁትም፣ አይረዱትም። ቢረዱትም እንዲረዱት ለማድረግ አይፈልጉም፣ አልተረዱትም ማለት ይቻላል። ምክንያቱም እንደገና ደግሞ በሶስት ነው የሚያምኑት። በሶስት ስንል አላህ ማለት ያው እኔ አለሁ ብሎ የመሰረተው ያው ራሱ ሸይጣን ነው። በሁሉም አለሁ ስላለ አላህ ብለውታል። እሱ የሰጠው ዳቢሎስ ስለሆነ የዳቢሎስ ትምህርት ስለሆነ ዳቢሎስ ሚስጥሩን እሱ ያውቀዋል። እሱ እያለ እንደሚሄድ ኢየሱስ ክርስቶስ እሱና ኢየሱስ እያለ እንደሚሄደው እሱም ደግሞ በዛች ታኮ ሄዷል። አንዲት የኢየሱስን ቃል ያገኛቱን። ምክንያቱም አንደኛው መሐመድ ራሱ የመጨረሻ ነብይ ነው ብለን የምናምንበት ምክንያቱም ከ600 እና እስከ 700 ዓመት በኋላ የተወለደ ነው። ከዚያ ደግሞ 40 ዓመት እስቲሆነው ድረስ የቆየ ነው። እስቡት እንግዲህ አያቱም አልተወለዱም፣ አባቱም አልተወለደም። እሱ ከተወለደ በኋላ ደግሞ 40 ዓመት ቆይቶ ነው። ከ740 ዓመት ቆይቶ ነው ደግሞ እሱ 40 ዓመት ጎልማሳ እንደሆነ ነው እንዲህ ነብይ ነኝ ብሎ መበጥበጥ የመጀመረው። ታዲያ ይህን ሁላ እንዴት ይረዱታን ብለን ብዙ ማስታወሻ ብንሰጣቸውም እፎይ በደንብ አድርጎ ያስተምሯቸዋል፣ ይነግራቸዋል። አይሰሙም፣ አይረዱም። ዙረው እናንተ ብዙ መጽሐፍ ያላችሁ ይላሉ። አዎ እኛ ብዙ መጽሐፍ ቢኖር ታዲያ እየመሰከረ የመጣ ከኦሪት ዘፍጥረት እስከ ሐዲሱ ድረስ የወንጌል ሐዲሱ ምለን ወንጌል ነው። እሱም ራሱ ወንጌል ማለት ህጉን አፍራሹን የነበረውን ህግ አፍርሶ የመጣ ወንጌል ተብሏል። አራቱ ወንጌል ማለት አራቱ ፈራጆች የጻፉት፣ አራቱ ምስክሮች የጻፉት በሁለቱም ይሄዳል። ምስክርም ማለት ትችላለህ፣ ህጎችን ያጸደቁም ማለት ትችላለህ፣ ምስክሮችም ማለት ትችላለህ። ምክንያቱም ያዩትን የሰሙትን ነው የጻፉትም። እንደገና ከእግዚአብሔር የሰሙትን እንደገና ደግሞ አብረው ቁጭ ብለው ያዩትን የሰሙትን የተማሩትን ነው። ያልሰማ ምንም ያልነበረ በዚያን ሰዓት ያልቆየ የውሸት ትርክት ይዞ መሄድ ጥሩ አይደለም። ትርክት ነው ይሄ። ምንድነው? በእኛ ዘመን ሳይሆን በቀድሞ ጊዜ ዳቦ
እንጀራ ምንድን ነው ይሄ ድንጃ ዳቦ ነበረ ብለው ያወሩ ነበረ። ሊሆንም ይችላል። ህብስት ተበልቷን እኮ ግን ህብስት የተበላው እንደ ውርጭ ሆኖ ይወርድ ነበረ እንደ እንትን እንጂ እንደ አይስ ሆኖ ይወርድ ነበር እንጂ ድንጃ ሆኖ አላየንም አልሰማንም። ግን ወሬው ግን እንደዚያ ይሰማል። ስለዚህ እግዚአብሔር ከሁላችን ጋር ይሁን፣ መልካሙን ዘመን ያምጣልን። የእስላሞች ትምህርትም ደግሞ ተምረው አውቀው እግዚአብሔርን የሚፈሩበትን ያምጣልን ነው የምንለው። ዱላ አይደለም። ዱላ ምንጊዜም ያደነድናሃን እንደገና ሞኝ ያደርግሃን። ስድብም ስትሳደብ አንተ እንደ ቂልና እንደ ሞኝ ትቆጠራለህ እንጂ ትምህርት አይባልም። ስለዚህ ትምህርት ስትማሩ እባካችሁ አዳምጣችሁ ስሙ። ስታዳምጡም አላምጡት። እስቲ አላምጡት፣ ጆሮአችሁ ላይ አላምጡት። ይሄ ጆሮአችሁ ካልሰማ ልቦናችሁ ካላዳመጠው በፍጹም ልትይዙትም አትችሉም። ምክንያቱም ርኩስ መንፈስ በእናንተ ላይ አድሯልና። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሚን ለዘላለሙ። ክብር ምስጋና ለሚያስተምሩን፣ ለተረጉሙልን፣ ለሚተረጉሙ፣ ለሚጽፉ እግዚአብሔር ዕድሜና ጤና ይስጥልን ነው የምንለው። ለሚያስተምርም እዝነ ልቦናቸውን ይክፈትልን፣ እዝነ ልቦናችን ይክፈትልን ነው የምንለው። ሁልጊዜም እግዚአብሔር ከሁላችሁ ጋር ይሁን። አቡነ ዘበሰማያት እንበል። አባታችን ሆይ እያልነ እንጸልይ እንጂ ሸይጣንን አንጥራ። ሁላችሁም አባታችን ብላችሁ ጥሩ እንጂ አንተ ረጅሙ ሸይጣን ብላችሁ ከጀመራችሁ ራሱ እሱ ወደ እንጦሮጦስ ያገባችኋን እንጂ አይምራችሁም። አጥፊ እንጂ እሱ አልሚ ሆኖ አያውቅም። አንድም ያለማው ነገር የለውም። ስብሐት ለአብ ለወልድ ለመንፈስ ቅዱስ ይሁን፣ አሜን።